ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እንግዲህ ዳር ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ ባለፈው ክፍል ወይዘሪት ሜርሲ ዳንን ከፎቅ ላይ ስትወረውራት ነበር የተቋረጠውና እዛ ጋር እንግዲህ እውነት መሆን የለበትም ብለን ነበር ሁላችንም። እንግዲህ እንደተባለው እውነትም ያው የወይዘሮ ሞርዚና ህልም ሆኖ ተገኝቷል ማለት ነው። ወይዘሮ ሞርዚና እንግዲህ ጋደም ብላ እውነታው ያው ሜርሲ ዳንን አጫውትሻለሁ ብላ ከፎቅ ላይ እንደወረወረቻት ያው በህልሟ ታያለች። ከዛ እንግዲህ በጣም ተደናቅጣ ወይኔ ልጄ ምን አርግተውብኝ ነው ብላ እንግዲህ ሮጣ ስትወጣ ምንም የተፈጠረ ነገር የለም፣ ሁሉም ሰላም ነበርና እንደውም እሷ በተቃራኒው አብራ ቁጭ ብላ ፍሪዝ እያለች እንግዲህ አብራት እየተጫወተች ነበርና እንግዲህ የጠየቀቻት ጥያቄ ነበረ ማለት ነው ሜርሲ ነው ወይዘሮ ሙርዚና። እሷም እንግዲህ ለምንድን ነው እዚህ ተቀመሽው? መቼ ድረስ ነው የምትቀመጨው? ለምንድን ነው እዚህ ቤት እየኖርሽ ያለሽው? ብትላትም እንግዲህ እሷም እውነታውን ተናግራለች ማለት ነው። አንቺ መተሽ ለምትኖሪበት ነው እኔም እየኖርኩ ያለሁት ነው። እንግዲህ ሁለቱም ጥቅም ነው ማለት ነው። ጥቅም ፈልጌ ቤቱ የራሴ ለማድረግ ፈልጌ ነው በማለት እንግዲህ ያው ትክክለኛው ነገር መልሳለች ማለት ነው። እናስ መቼ ድረስ ነው የምትቀመጪው? ባልሽስ ነበር ያለቻት። እንግዲህ ባልሽ ስትላት በጣም ነው የደነገጠችው ሜርሲ ማለት ነው። ሜርሲ በጣም ደንግጣለች። ማለት ስትላት እንግዲህ ደነገጥሽ፣ ድባል ነው ያልሽው ባል ብትላትም አይ ባል ከምትዩ ድባል ብትዩ ይሻላል። እሱን ለመጠየቅ አስፈለገ ስለኔ ባል? አንቺ ሲመስለኝ ስለኔ ባል ማወቅ ፈልገሻል። እኔ ደግሞ ስለሱ ማውራት አልፈልግም። እኔ ስታይ ብዙ ማስታወስ ያለብሽ ነገሮች እያሉ ይህን ባል ማስታወስ ምን አመጣው ነበር ያለቻትና ሜርሲ እንግዲህ እዚህ ጋር ፈርታለች። እቺ ሴትዮ በድሮ ህይወቴ ልታስፈራራኝ እየሞከረች ነው። እቺ ጉርድ በርሜል የሆነ ሴትዮ በድሮ ህይወቴ ልታስፈራራኝ እየሞከረች ነው። ስለዚህ እቺ ነገር አንድ ነገር ማድረግ አለብኝ፣ መፍትሄ ማምጣት አለብኝ እያለች ትገኛለች ማለት ነው። ወይዘሮ ሞርዚና ግን ባልሽን ለምትተሹ መጣሽ ለማለት ፈልጋ ነው እንጂ ስለሷ ባል የምታውቀው ሚስጥር የለም ማለት ነው። ነገር ግን ሚስጥሮቹን ሁሉ ልትደርስበት በራሷ መንገድ እየሄደችበት ትገኛለች። እሱ እንግዲህ ቃል ያው የአምናን ጓደኛ ነውና እሷም እንግዲህ እሱን ቃል በማስገባት ያው አንዳንድ ነገሮችን እንደ ሚስጥር እንድትይዝልኝ ፈልጋለሁ። እሱም ደግሞ ባለፈው የመጣው ታሽጎ የመጣው የማእጅ ነው በማለትም እሱንም ጠይቅልኝ እያለችው ነበርና እሱም ሁሉንም ሰው ስጠይቅ እንደ አዲስ ነው የሆነብኝ። ማንም ሰው ይሄ ነው ብሎ የሚነግረኝ ሰው አላገኘውም። ባውቆማ እስካሁን እኮ ዝም አልልም ነበረ እያለ እንግዲህ እየነገራት ነበርና እሷም እንግዲህ ስለ ወይዘሪት ሜርሲ ምን ታውቃለህ? ከሴቶቹ ልጆች ጋር እንዴት ነው ልትግባባ የቻለችው በአጭር ጊዜ ውስጥ? ስለዚህ የምታውቀው ነገር አለ? የድሮ ባሏስ ምን ሆኖ ነው? የት ሄዶ ነው? እያለች እንግዲህ ስለዚህ እየጠየቀችው ነበረ ሲመስለኝ። እንግዲህ እሱም የሚያውቀው ነገር አለ። በጣም በመደንገጥ አይ አክስቴ ምንም እኔ የማውቀው ነገር የለም፣ ስለዚህ ማወቅ ግዴታ ነው እያለ ነበርና አዎ ስለዚህ መጠየቅ አለብህ። አምናንን እኔ እንደላኩ ሳይሆን እንደ ራስ አርግተክ ለምን እዚህ እየኖረች እንዳለች የበፊት ትዳሯ ምን ሆኖ እንደሆነ ቀስ ብለ አምናንን ጠይቀው። ነገር ግን ይህን እኔ ለማወቅ ሚስጥር እየፈለኩ እንደሆነ አምና ማወቅ የለበትም፣ ምክንያቱም ሊከፋው ይችላል ነበር ያለችውና እሱም ስለዚህ ምናልባት አምናንን ሊያስከፋው ይችላል ብሎ ነበርና እሷም አያስከፋውም ቀስ ብለ እንደ ኖርማል አርግተህ ጠይቀው ነበር ያለችውና እሱም እንግዲህ በተባለው መሰረት እሺ አክስቴ ያለውን ነገር ሁሉ የተቻለኝን አደርጋለሁ እያለ ነው የሚገኘውና ወይዘሪት ሜርሲ እንግዲህ በጣም ፈርታለች ማለት ነው። በጣም ፈርታለች። እቺ ሴትዮ ከወዲሁ ማሰናበት አለብኝ በማለት ሌላ ደግሞ እንግዲህ የሲፈን ሚስጥርም ስለያዘችባት ሲፈንንም እንግዲህ ከአንቺ ጋራ መደራደር ፈልጋለሁ እያለቻት ነበረ። ሲፈን እንግዲህ በእናቴ ግድያ ውስጥ እጃቸውን ያላቸውን ሰዎች እንዳሉ አሰናብታቸዋለሁ፣ አልተዋቸውን በቀላቸዋለሁ እያለች እንግዲህ ክላሷ ውስጥ ብቻዋን ስትንጎራደር ነበረ። ስልኳን ይዛ እንግዲህ ወይዘሪት ሲፈን ከአንቺ ጋራ መደራደር ፈልጋለሁ ያለቻት ማለት ነው። እሷም እንግዲህ ምንድነው ከኔ ጋር የምትደራደሪው ብትላትም ስለ ቪዲዮ ነበር ያለቻው። ቪዲዮውን ለአምናን አሳይ እያለኝ ነው። ለወይዘሮ ሙርዚና ቢሆን አሳያታለሁ። ሳስበው ካንቺ ይልቅ ወይዘሮ ሙርዚና ትዛመደኛለች። ስለዚህ እውነቱን ለሷ ነግራታለሁ ነበር ያለቻትና
እሷም እሺ ያልሽውን ሁሉ አድርጋለሁ ነበር ያለቻትና ከዛም እንግዲህ ምንድነው ያደረጋቸው ወደ ክላሷ ወስዳ እንግዲህ አንዳንድ ነገሮችን እያወራቻት ነበር። ለኛ ግልጥ ባይሆንልንም እንግዲህ የሆነ ተንኮል ነገር ነው ያው የመከረቻት ወይ ጄሪንና አምናንን ለማለያየት ነው ወይ ደግሞ ወይዘሮ ሞርዚናን ለማጥቃት ነው የሆነ ነገር እንግዲህ እየተማከሩ ያሉት። ነገር ግን ጄሪ ለጊዜው እሺ ያለቻት እሷ ሚስጥሩን እንዳታወጣባት ነው። ሚስጥሩን እንዳታወጣባትና ሌላ ችግር ውስጥ እንዳትገባ እሺ ብላ ተስማምታለች ማለት ነው። እንግዲህ ጅሊት ድሮም ያው ጄሪን እየተጠቀመቻት ያለው ጄሪን ከአምናን ጋር አንድ እንዲሆኑ ያደረገችው ለአንዳንድ ለተልእኮ እንዲመቻት ነው። እሷን ለመላክ ያው እንዲመቻት ነው ያንን ነገር ያደረገችው ነው። አሁን ግን አምናንንና ጄሪን ደግሞ ለማራራቅ እየሰራች ነው። እሷም እንግዲህ እያወራቻት ነበርና አንዳንድ ነገሮችን ስለዚህ እቺን አሮጊት ምን ማድረግ አለብኝ ደግሞ በጣም እየተከታተለችኝ ነው፣ እየተፈታተነችኝ ነው፣ በድሮ ህይወቴም እያስፈራራችኝ ነው እያለቻት ነበርና ጅሊቷ ጄሪ ግን እና ታዲያ እኔ ምን ላርግልሽ? መድኃኒት ቢኖራት እኮ እንደ ወይዘሮ ሰማል መድኃኒት ቀይሬ እንድትሞት አድርግልሽ ነበር ያለቻትና እሷም ጅል እንዴት ነው እንደዚህ የምታስቢው? ወይዘሮ ሰማል እኮ ቀኗ ደርሶ አርጅታ ነው እንጂ የሞተችው አንቺ መድኃኒቱን ስለቀየርሽ አይደለም የሞተችው ነበር ያለቻትና ነው እንዴ? ለካ በመድኃኒቱ አይደለም ቀኑ ተቀይሮ ነው ትላ። አዎ መጀመሪያ አንቺ ራስሽ ሲተቀየሪ ብልጠት ቤቱን ይስራብሽ መቼ ድረስ ነው ጅል የምትሆኙ ነበር ያለቻትና እሺ በቃ ነበር ብላ እንግዲህ ተወችውና ነገር ግን ወይዘሮ የአምናን አክስትም ያው የነገረቻትን ሚስጥርም ያው ከሷ ጋር አንድ እንዳትሆኚ ከሷ ራቂ እያለቻት ነበረ ያለችውና ምክንያቱም የሰማችው ሚስጥር አላት። እንግዲህ ያው ሲፈንና ሜርሲክ አንድ ክላስ ቁጭ ብለው ሲመካከሩ እየሰማችው ሚስጥር አለ። ያ ሚስጥር ደግሞ ጥሩ ነገር ስላልሆነ በእነሱ መካከል የሆነ ነገር እንዳለ ስለተረዳች ስለዚህ ከነሱ ራቂ፣ አንቺ በእኔ ቁጥጥር ውስጥ መሆን አለብሽ፣ ከኔ መራቅ የለብሽም ነበር ያለቻት። እውነት ነው። ለአምናን ደግሞ ከሜርሲ ርቅ እኔ ነኝ የምቀርበው፣ ስለዚህ ከኔ መራቅ የለብሽም፣ በእኔ ቁጥጥር ውስጥ መሆን አለብሽ። አንቺ የአምናን ሚስት የወደፊት ሚስቱ እንድትሆኚ አንቺ ብቻ እንድትሆኚ ነው እኔ የምፈልገው። ስለዚህ ከኔ መራቅ የለብሽም፣ ከኔ ቁጥጥር ውስጥ መሆን አለብሽ ነው ያለቻት። ጅሊቷ እንግዲህ ሄዳ ያው ቱስ ብላላታለች ማለት ነው ለሜርሲ። ሜርሲም እንግዲህ አስመሲ ብላታለች። አስመሲ ከሷ ጋር ያለሽ እየመሰልሽ አንዳንድ ሚስጥሮችንም እንደውም እያመጣሽ ትነግሪኛለሽ ጥሩ ነው ነበር ያለቻትና ሁሉንም አጥምዳቸው ትገኛለች ሜርሲ ማለት ነው። ነገር ግን በተቃራኒው ሲፈን በጣም ቀላል ሰው አይደለችም፣ በጣም ከባድ ነችና እንግዲህ ሙስጠፋ የሚባል የሷ የቀድሞ ወዳጇ የሆነውን በመደወል ነገሮች ሁሉ ከባድ እንደሆኑ እሱ መጥቶ ሊያግዛት እንደሚገባ ነው እንግዲህ የነገረችውና እሱም ሲመጣ እንግዲህ ቃል ነበረ እና ቃል ማለት እንግዲህ የአምናን ጓደኛ ነው። እሱ ወደ ውጭ ሊወጣ ሲል ነበር ሰውየው የመጣበት። እሱም ሙስጠፋ እባላለሁ የወይዘሪት ሲፈን እንግዳ ነኝ ነበር ያለው። እሱም እንግዲህ መግባት እችላለሁ ቢለውም አዎ መግባት ትችላለህ ብሎ አስገብቶት ነበረ። ቢሆንም ግን እሷም ዘመድ እንደሌላት ምንም የቅርብ ወዳጅ የምትለው ሰው እንደሌላት ለወይዘሮ ሙርዚና ነግራት ነበርና ወይዘሮ ሙርዚና ዘመድ እኮ የለኝም ብለሽ ነበር ያለቻት። አይ የቅርብ ዘመድ ሳይሆን የሩቅ ዘመድ ነው ነበር ያለችው። እሱም አዎ የቅርብ ዘመድ እንኳን አይደለውም የሩቅ ዘመዷ ነኝ በማለት እንግዲህ ነገሮችን ሁሉ እያጠና ወደ ቤት ገብቷል ማለት ነው። ቀጥታ እንግዲህ እሷም የመጣችው አንድ ሰሞን ከኔ ጋር ለመሰንበት ነው የመጣው ብላ ነው እንግዲህ ያስገባችውና ነገር ግን እሱ ወደ ቤት ሲገባ ጄሪ በጣም ደንግጣለች። እሱም እንዴ ጄሪ ነው ያለው፣ እሷም እንዴ ሙስጠፋ በማለት ሁለታቸውም ተደናግጠዋል። ጄሪና ሙስጠፋ የት ነው የሚተዋወቁት? በእነሱ ማለት የሆነ ሚስጥር እንዳለ ነው የምንረዳው እዚህ ጋር ማለት ነውና እንግዲህ እሷም በጣም ደንግጣለች፣ እሱም በጣም ደንግጧል። ጄሪና ሙስጠፋ እንግዲህ የሆነ የሚተዋወቁበት ቦታ አለ ማለት ነው። እንግዲህ አሁን በድጋሚ ጄሪ ሌላ ችግር ውስጥ ልትገባ ትችላለች ወይ ደግሞ የሆነ ሚስጥር ሊወጣባት ይችላል ማለት ነው። እንደዚሁ እንግዲህ ሌላው ደስ የሚለው በጣም ብሌን ፈገግታ ነው ማለት ነውና ብሌን እንግዲህ ተኝታ ባለችበት አምናን ሄዶ አጠገቧ ቁጭ ብሎ ነበረ። እቺ ልጅ በተደጋጋሚ እየተፈታተነችኝ ነው፣ አውቃ ነው ወይስ እኔ ልብ ያረፈባት እያለ ነበርና እሷም ከእንቅልፏ ስትነቃ አምናን አጠገቧ ነበር ያገኘችውና እሱም እንግዲህ
ብሌን ለዛሬ ሌላ ዓለም ልታሳይኝ ፈልጋለሁ ነበር ያላትና እሱም አንተ ኮ ሌላ ዓለም ውስጥ ነክ ያለኩ አሁን ስለዚህ ምርጫህን ደግሞ መርጠሃል እኔ እናንተን ምንም የሚያገናኘን ነገር የለም ነበር ያለችው። እሱም አይደለም እኔ ያንን ምርጫ ዜሪን የመረጥኩት በልህ ነው ተናድጄ ነው ለዛ ደግሞ ተጠያቂዋ አንቺ ነሽ ነው ያላት። እንግዲህ ምናልባት ፊት ነስታው ሊሆን ይችላል ወይ ከሷ ጋራ ጠባላቸው ጊዜ ይሆናል እሷን ለማናደድ ጄሪን የመረጠው ነገር ግን ለዛ ደግሞ ተጠያቂዋ አንቺ ነሽ ብሏታል። እሷም እሺ ጠይቅበታለሁ ብላ ነበርና ስለዚህ ውጪ ላይ በቃ የሆነ ራሳችንን ማዳመጥ የምንችል ቦታ ይዘህ እንድትሄድ ፈልጋለሁ ነበር ያለችውና እሱም ተስማምቶ በጣም ደስተኛ ሆኖ እኔ እኮ ደስተኛ ሆነው ሀሳቤን ሁሉ ምረሰው ከአንቺ ጋር ሲሆን ብቻ ነው እባክሽ አትክፊኝ እያላት እንግዲህ ብሌንን እየለመናት ነበርና እሷም ከሱ ጋር ስትሆን ደስተኛ ናት። ነገር ግን የልጅ አባት ስለሆነ ብዙ ልታቀርቡ አትፈልግም። ነገር ግን ምንጊዜም ደስተኛ የሚሆነው እሱ ከብሌን ጋራ ሲሆን ብቻ ነው እንግዲህ እንደምንመለከተው ከሆነ ማለት ነው። ከዛም እንግዲህ ወደ ውጭ ላይ ወጥተው ፈረስ ያለበት ቦታ ይዘው ሄደው ወክ እያደረጉ እየተጫወቱ ጥሩ ደስ የሚል ጊዜ እያሳለፉ ነበረ ሲፈንና አቶ አምናን ማለት ነው። እንግዲህ ወይዘሪት ጄሪን አንድ ቀን እንኳን ወጥቶ ሲያዝናናት አይደለም እቤት ውስጥ እንኳን ሲያጫውታት እየተመለከትን አይደለም ማለት ነው። እሷም ሳታረግዝ እንግዲህ አርግዤለው ያንተ ልጅ በወዴ ይዤልሃለሁ እያለችው ትገኛለች ማለት ነው። እንግዲህ ድራማ እናም እንግዲህ አቶ አምናን ብዙ ጊዜ ደስተኛ ሆኖ የሚያወራው የሚጫወተው ከብሌን ጋራ ነው ማለት ነው። አንድ ቀንም እንግዲህ ከሚስቱ ጋራ ከጄሪ ጋራ ሲጫወትም ቴሬስም ሲያደርጋትም አይተናናቅምና ያንን ነገር እንግዲህ በልህ እንዳደረገው ወዷት እንዳልሆነ ያደረገው እየተናገረን ያለውና እሷ እንግዲህ ክላሷ ሄዷ ስታጣው በጣም ተናዳ ነበር። ደግሞ የት ሄዶ ነው ከክላስ የጠፋው እያለች ነበር። እሱ ግን ብሌን ጋ ነው ያለው። ብሌን ጋ ቁጭ ብሎ እሷ ከእንቅልፏ እስከምትተኛ ድረስ ጠብቋት ከዛም በኋላ ነው እንግዲህ ወደ ውጭ ላይ ጊዜ ለማሳለፍ የሄዱትና ከዛም እንግዲህ ዳንን ሸኝተዋት በረንዳ ላይ ቆሙ አንዳንድ ሚስጥሮችን እያወሩ ነበሩ አምናንና ወይዘሮ ሙርዚና ማለት ነው። እንግዲህ በዛ መካከል ነበረ ከደረጃ ላይ ቋቋ እያለች የመጣቸው ወይዘሪት ሲፈንና ሰዎች ደግሞ ምን እያደረጋችሁ ነው ብትላትም እሷም ያው ዳን ሸኝታ እንደመጣች ነበር የነገረቻትና ወይ ልጄን ሰላም ሳላስ ሸኛችሁብኝ ነበር ያለችውና እሱ እንግዲህ እናቴ ግን በጣም እየከፋኝ ነው ዳን ስለሄደች ብቸኝነት እየተሰማኝ ነው ነበር ያለውና አይ ልጄ ልትመለስም ትችላለች እኮ ነበር ያለችውና ልትመለስም ትችላለች ስትል ግን በጣም ደንግጣለች ማለት ነው ሜርሲ። ምክንያቱም በጣም አስቸግራታለች። እሷን ፍሪዝ ልጫወትብሽ እንደባለፈው ፊትሽ ላይ እያለቻት ነበር የምትገኘውና እሷም እንግዲህ ከሷ ጋር ላለመጫወት እንደዚሁም ደግሞ በማስመሰል ወይዘሮ ሙርዚናን እንግዲህ ልቧን ለማግኘት እያደረገች ያለችው ነገር በጣም ብዙ ርቀት ነው እየሄደች ያለችውና ከኔ ይልቅ ጄሪ ታጫውትሽ ጄሪ ልጅ ማጫወት ትችልበታለች። ለወደፊት ደግሞ የልጅ እናት ልትሆን እየተዘጋጀች ነው። ስለዚህ ከሷ ጋር ተጫውቺ ብላ እንግዲህ ነገሮችን ወደ ጄሪ አዙራ ትገኛለች ማለት ነውና ብልጢት ናት እሷ። እቺ ደግሞ ትንሿ ሜርሲ ኬት መጣችብኝ ትላለች ለራሷ እኮ እሷ ራሱ በጣም ኃይለኛ ሰው እንደሆነችና ነጭናጫ ሰው እንደሆነች ራሷ ጠባዋን ጠንቅቃ ታውቀዋለች። ስለሆነ ትንሿ ሜርሲ ደግሞ መጣችብኝ እያለች ነበርና እንግዲህ እንደዚሁም ደግሞ ወይዘሮ ዛሀራም የድሮ ጓደኛቸውን አግኝተው ደስ የሚል ጊዜ እየተጫወቱና ጊዜ እያሳለፉ ይገኛሉ ማለት ነው። እሷም እንግዲህ የሆነ ቢጫ ጠጉር ገብታብናለች ባክሽን ምንም ልንግባባ አልቻልንም ከሷ ጋራ እያሉ ነበረ። ቢጫ ጠጉሯ እንግዲህ ሜርሲ ናት። ሜርሲ ናት ደግሞ ወይዘሮ ዛሀራም አንዳንድ የሚያውቁት ብዙ ሚስጥሮች አሉ። ያንን ነገር ግን የቤቱ ሰላም እንዳይጠፋ በማለት እየተናገሩ አይደሉም ማለት ነውና እንግዲህ አዲሱ እንግዳ መጥቷል። ሲፈንሻ ምን ልታረግ ሞክራ ነው? ወይዘሮ ሙርዚና የሆነ ነገር ልታረግ ሞክራ ነው ወይስ ደግሞ ሚስጥሯን የያዘችባት ዋናዋ እንግዲህ ሜርሲ ናትና ሜርሲ ላይ የሆነ እርምጃ ልትወስድ ሊሆን ይችላል። እንግዲህ አንሳው ዘመዴ ነው ብላ ወደዛ ቤት ያስገባችሁና እንግዲህ ቀጣይ ቪዲዮ ምን ይሆናል የሚለውን እጀላችሁ እመመጣ ይሆናል። ድራማ እንግዲህ ደስ የሚል አስተማሪ በጣም በጉጉት የምንጠብቀው ድራማ ነው ማለት ነውና ድራማም ቢሆን ግን ብዙ ቁም ነገሮችን ደስ የሚሉ ነገሮችን በውስጡ አዝሎ ይገኛልና እንግዲህ የሰው ልጅ ለጥቅም ብሎ ብዙ ርቀት ምን ያህል ርቀት መሄድ እንደሚችል እንደዚሁም ደግሞ ሰው ማመን
ምን ያህል ሰውን እንደሚጎዳ ሰው ቢጠቅምም ደግሞ አንዳንድ ጊዜ እንደዛውም እንደሚጎዳ ብዙ ነገሮችን ፍቅር ምን ያህል ዋጋ እንደሚያስከፍል እውነተኛ ፍቅርና በህልህ የሚሄዱበት ፍቅር ምን ያህል ዋጋ እንደሚያስከፍል የምንረዳበት ምናይበት ነው። እንግዲህ ብዙዎች ጥቅም ወዳዶችም ደግሞ መጨረሻቸው ምን እንደሚሆን የምናየው ነገር ነውና እዚህ ድራማ ላይ እንግዲህ ቀጣይ ምን ይሆናል የሚለውን ይዤላችሁ እስከመጣ ቸር ሰንብቱ። እንደተለመደው አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ሀሳብ አስተያየት ኮመንት ላይ ለምታስቀምጡልኝ ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ።